እኛ በክርስቶስ ኢየሱስ ያመንን የእግዚአብሔር ልጆች ከዲያብሎስ ሐሳብና ክፋት አምልጠናል። በየቀኑ ደግሞ እናመልጣለን። ምን ጸልየውም ለዛ። ምክንያቱም የማይፎርሽ ጡረታ የማይወጣ ጠላታችን ማን ነው? ዲያብሎስ ነው። ክፉ የሚለው ቃል በቀጥታ የሚወክለው ሰይጣንን ነው። ለምሳሌ ከክፉ ሁሉ አድነን እንጂ ወደ ፈተናም አታግባን ብለን ስንጸልይ ክፉ የሚለው ቃል የሚወክለው አጋንንትን፣ ሰይጣንን፣ የጨለማውን መንግስት፣ በዛ ምክንያት የሚመጣውን ጥፋት፣ መከራ፣ በምድር ላይ ለሚመጣውን መከራ የሚያሳይ ነው። የዘመኑን ክፋት፣ የጊዜውን ክፋትና የሰውን ክፋት በሚመለከት መጽሐፍ ቅዱስ የሚናገረውን እውነት እንካፈላለን። ቀጥሎ በዚህ ሁኔታ ውስጥ ያለን የዘመኑ መጨረሻ ላይ ያለን ሁላችን በዝግጅት መኖር እንዳለብን ማሳሰብ ነው የዚህ ትምህርት ዓላማና እግዚአብሔር ከሁላችን ጋር ይሁን። ቪዲዮዎችን እንመለከታለን። ከዛ ቀጥሎ ደግሞ ወደ መጽሐፍ ቅዱሳዊ እውነቶች እንሄዳለን። ቪዲዮዎቹን እንመልከት። Lingkod lang, lingkod lang. Lingkod lang. Lingkod lang. Lingkod lang. Lingkod lang. Lingkod lang. Lingkod lang, lingkod lang. Lingkod lang. ኢየሱስ ይመጣል ስራት ሊያከብረን ይመጣል ሊወስደን ሊያከብረን ይመጣል 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 ኢየሱስ ይመጣል ስራት ይለውጣል ሁሉን ያደርጋል ሊወስደን ሊያከብረን ይመጣል ሊያከብረን ይመጣል ሊያከብረን ይመጣል out here to Tracy, see what's going on. FedEx building's on fire. በፊተኛው ምጽአት ፊተኛው ትንሣኤ ላማኞች ይሆናል የሰማይ ጉባኤ ሙታን ተቀስቅሰው እኛም ተለውጠን ከኢየሱስ ጋር እንነጠቃለን ያለ ነበረ የሚመጣው ፍርድን ጠቅልሎ የጨበጠው ክብርና ስግደት መዝሙር ቅኔ
ይገባል ለእርሱ ታላቅ ዝማሬ ይመጣል ይመጣል ኢየሱስ ይመጣል ስራት ይለውጣል ሁሉን ውብ ያደርጋል ሊወስደን ሊያከብረን ይመጣል ሊወስደን ሊያከብረን ይመጣል ሊወስደን ሊያከብረን ይመጣል በአካል ሲመጣ የወጉት ያዩታል ለልዩ እንደሚያለቅስ ቆም ያለቅሱለታል በሚያስፈራ ግርማ ሆኖ በደመና ተገልጦ እንደገና በዓይን እያዩት እንዳረገው በመለከት ድምፅ የሚመጣው ሞትን ድል ነስቶ በአብ ቀኝ ያለው መጥቶ የሚወስደን ኢየሱስ ነው በዓይን እያዩት እንዳረገው በመለከት ድምፅ የሚመጣው ሞትን ድል ነስቶ በአብ ቀኝ ያለው መጥቶን ኢየሱስ ነው ማራናታ ጌታ ሆይ ቶሎና ማራናታ ጌታ ሆይ ቶሎና ማራናታ ኢየሱስ ቶሎና ማራናታ ጌታ ሆይ ቶሎና ማራናታ ጌታ ሆይ ቶሎና ማራናታ ጌታ ሆይ ቶሎና ማራናታ ኢየሱስ ቶሎና እሺ እንደተመለከታችሁት በምድር ላይ የምናያቸው ነገሮች ከጊዜ ወደ ጊዜ ተፈጥሮ ገጽታ ላይ የታዩ ያሉ ለውጦች የምድራችንን ፍጻሜ የሚያሳዩ ናቸው እና ዛሬ የሰዎችን የጊዜውንና የዓለምን ክፋት በሚመለከት የእግዚአብሔር ቃል ምን እንደሚል እሱን የምንመለከትበት ጊዜ ነው። ሰዎች ማስተዋል አለብን። የእግዚአብሔርን ሐሳብ መረዳት አለብን። መጽሐፍ እንደሚል ተዘጋጅተን የእግዚአብሔርን ቃል በማክበር መጠበቅ አለብን። ክፋት የሚጀምረው ከዲያብሎስ ነው። አሁን 3 ነገሮችን ነው ዛሬ የማሳያችሁ። በሰው ልጅ ላይ የተገለጠ ክፋት አለ፣ በዓለም ላይ የተገለጠ ክፋት አለ፣ እንደዚሁም ደግሞ የጊዜው የወቅቱ ደግሞ ክፋት አለ። ለነዚህ ነገሮች መንስኤ የሚሆነው የዲያብሎስ ክፋት ነው። በነገራችን ላይ ራሱ ዲያብሎስ ክፉ ተብሎ ተጠርቷል። ክፉ የሚለው ቃል በቀጥታ የሚወክለው ሰይጣንን ነው። ለምሳሌ ከክፉ ሁሉ አድነን እንጂ ወደ ፈተናም አታግባን ብለን ስንጸልይ ክፉ የሚለው ቃል የሚወክለው አጋንንትን፣ ሰይጣንን፣ የጨለማውን መንግስት፣ በዛ ምክንያት የሚመጣውን ጥፋት፣ መከራ፣ በምድር ላይ በአማን ላይ የሚመጣውን መከራ የሚያሳይ ነው።
ክፋትን የጀመረው ኃጢአትን ከልቡ ያፈለቀው ሰይጣን የሐሰት አባት ተብሎ ተጠርቷል። በምድር ላይ የምናየውን እንደዚህ አይነት የጊዜውን የሰዎችንና የዓለምን ክፋት ያገጣጠመው ማን ነው ካልከኝ ሰይጣን። አሁንም በሰዎች ሕይወት ላይም በዓለምም ላይ ተገልጦ የምናየው ነገር አንዳንዱ ለአይምሮ የሚከብድ ነው፣ ለማየት የሚዘገንን ነው፣ ለመስማት የሚሰቀጥጥ ነው። እኒህ ነገሮች የመጡት በዲያብሎስ ክፋት መሰረት ነው። በዲያብሎስ ክፋት መሰረት ነው። ከኛ የሚጠበቀው ምንድን ነው የሚለውን እንነጋገራለን። በቅድሚያ ይሄንን የዲያብሎስ የማቴዎስ ወንጌል ምዕራፍ 6 ላይ ከክፉ ሁሉ አድነን እንጂ የሚለውን ቃል እናገኛለን። የማቴዎስ ወንጌል ምዕራፍ 6 ላይ ማቴዎስ ወንጌል ምዕራፍ 6 ከቁጥር 9 ጀምሮ ነው። አባታችን ሆይ የሚለውን ጸሎት ጌታ ኢየሱስ ለደቀ መዛሙርቱ ሲያስተምር ወደ ፈተና አታግባን ከክፉ ሁሉ አድነን የሚለውን ጸሎት ሁሌ መጸለይ እንዳለብን ሲያስተምር ይህንን ቃል ተጠቅሟል ማለት ነው። ከክፉ መዳን ማለት ከዲያብሎስ መዳን ማለት ነው። እኛ በክርስቶስ ኢየሱስ ያመንን የእግዚአብሔር ልጆች ከዲያብሎስ ሐሳብና ክፋት አምልጠናል። በየቀኑ ደግሞ እናመልጣለን። ምን ጸለየውም ለዛ ነው። ምክንያቱም የማይፎርሽ ጡረታ የማይወጣ ጠላታችን ማን ነው? ዲያብሎስ ነው። ቁጥር 13 ላይ ከክፉ አድነን እንጂ ወደ ፈተና አታግባን። ከክፉ መዳን ከዲያብሎስ መዳን ነው። ከክፉ መዳን ዲያብሎስ ከሚያመጣው ፈተና መዳን ነው። ከክፉ መዳን ከዚህ ዓለም ክፋት መዳን ነው። ከክፉ መዳን ከዘመኑ ክፋት መዳን ነው። ከክፉ መዳን ሰው በራሱ ላይ ሰው በኃጢአትን በመምረጥ ጽድቅን እምቢ በማለት እግዚአብሔርን እምቢ በማለት እውነትን እምቢ በማለት ነገር ግን የዓለም የሆነውን ርኩሰት ክፋትን እሺ በማለት የሚመጣውን ያንን ነው ከክፉ አድነን የምንለው። ስለዚህ የክፋት ሁሉ ምንጩ ማን ነው? ዲያብሎስ ነው ማለት ነው። ሰይጣን ነው ማለት ነው። ለዚህ ነው ሰይጣንን ተቃወሙት ይላል። በዚህ የያዕቆብ መልእክት ምዕራፍ 4 ቁጥር 7 ላይ ሰይጣንን ተቃወሙት፣ ዲያብሎስን ተቃወሙት፣ ከእናንተ ይሸሻል፣ ወደ እግዚአብሔር ቅረብ፣ ወደ እናንተ ይቀርባል። አዮ ስለዚህ አሁን ምን አይነት ጊዜ ላይ ነው ያለ ነው? ምን አይነት ጊዜ ላይ ነው እየኖርን ያለ ነው የሚል ጥያቄ ስለሚነሳ ይህ ጊዜ የዓለም ክፋት፣ የሰው ክፋት፣ የጊዜ ክፋት የተገናኘበት ሰኔና ሰኞ እንደሚባለው የተገናኘበት ጊዜ ነው። በቃ ይሄን ጊዜ አብራራልን ካላችሁ ይሄ ጊዜ የእግዚአብሔር መንፈስ እንደገለጠልኝ ይህ ጊዜ የዓለም ክፋት፣ የሰዎች ክፋትና የጊዜው ክፋት የተገናኘበት ዘመን ነው። ሶስቱም አንድ ላይ አሁን ይሄ እንደ ፐዝል የሚባል የተለያዩ ነገሮችን ስትገጣጥሙ አንድ ትልቅ ኢሜጅ ይሰጣችኋል። ትልቅ ኢሜጅ አሁን ለህፃናት ፐዝል ይሰጣቸውና የሆነ የሰው ፊት ሊሆን ይችላል ወይ የአንድ እንስሳ አካል ሊሆን ይችላል። የተቆራረጠ ወረቀት ነው፣ ግን ያንን ሲገጣጥሙት ትልቁን ምስል ያገኙታል። እና ህፃናት አይምሯቸውን ለማሳደግ እሱን እንዲሰሩ ይደረጋል። አሁን ይሄ ጊዜውን ሰውንና ዓለምን በደንብ አድርጋችሁ ፐዝሎችን ስታገናኙ የሚሰጣችሁ የፍጻሜ ዘመን ላይ እንዳለን ነው። እና እንትኑ ላይ ፖስተሩ ላይ እንደተመለከታችሁት ምን አለ? ክፉ ጊዜ አለ፣ ከዛ ክፉ ዓለም አለ፣ ከዛ ክፉ ሰው አለ። እነዚህ ሶስቱም አንድ የሆኑበት ሰዓት ላይ ነው ያለ ነው። አንድ የሆኑበት ሰዓት አትለየውም። ሰውን ከክፋት አትለየውም፣ ዓለምን ከክፋት አትለየውም። በዚህ ሰዓት ጊዜውን ከክፋት አትለየውም። በቃ ዓለም የሚያሰኘው ደግሞ ይሄ ነው። ጊዜ ፕላስ ፊዚካል ወርልድ
ፕላስ ሂውማኒቲ ነው። ዓለሙ ላይ ያለውን ነገር ስታይ በክፉ የተጠለፈ ነው። ሰው ስታይ በክፉ የተጠለፈ ነው። ጊዜውን ስታይ በክፉ የተጠላለፈ ነው። ስለዚህ አሁን ያለንበትን ጊዜ መረዳት የሚፈልግ ሰው this is the time ክፉ ጊዜ፣ ክፉ ዓለምና ክፉ ሰው የተገናኙበት ዘመን ነው። እንዲህ አይነት ሁኔታ ላይ ነው ያለ ነው። ኦኬ፣ እንዲህ አይነት ዘመን ላይ ነው እየኖርን ያለ ነው። የምታስተካክለው ነው ወይ ስትል ጊዜውን አሁን የምትመለከቱት ጊዜ ከጠዋት አንስቶ እስከ ማታ ድረስ የምትሰሙት ምንድን ነው ብላችሁ የምትሰሙት ነገር ምንም ደህና ነገር የለም። ምንም በጌታ በኢየሱስ ምንም ደህና ነገር የሚባል የለም። ከጠዋት እስከ ማታ ብትሰሙ ምንድን ነው የሚሰማው? ክፉ ነገር ነው የሚሰማው። ስለዚህ ጊዜው ምንድን ነው? ክፉ ነው። ክፉ ነገር ምንሰማበት፣ ክፉ ነገር ምናይበት፣ ክፉ ነገር ምናደርግበት ሆኗል። ኦኬ፣ አሁን መንፈሳዊ የሆነ ሰው፣ የእግዚአብሔርን ቃል የሚያጠና ሰው፣ እግዚአብሔር የዘመኑን ምንነት የገለጠለት ሰው ያውቀዋል። ኤቭሪባዲ አካባቢህን ተመልከት። አካባቢህን፣ ቤተሰብህን፣ ስራ ቦታህን፣ ኦኬ፣ የምትጫወትበትንና የምትዝናናበትን ስፍራ ተመልከት። በአይን የምታየውን በጆሮ የምትሰማውን ተመልከት። ምንድን ነው? ክፉ ነው። ስለዚህ ክፉ ተገጣጥሞ ትልቅ ክፉ የሆነበት ዘመን ላይ ነው ያለ ነው ማለት ነው። አሁን ያያችኋቸው ነገሮች ጥቂቶች ናቸው። በቪዲዮ ያሳየኋችሁ ማራናታ የሚለውን መዝሙር ከስር ከፍቼ ያሰሟችሁ በቃ በጣም ጥቂቱ ነው። አሁን ከኤአይ ጋራ ከዚህ ከዘመኑ ቴክኖሎጂ ጋራ ከማያወቁ ፍጡራን ይጡ ምድርን ያስጨንቃሉ ከሚለው ዜና ጋራ ሰዎች በቴክኖሎጂው የክርስቶስ ኢየሱስን ታምራት እንተካለን የሚል ድፍረት ላይ ደረሱበት። በሰዎች አንጎል ውስጥ ቺፕ ተቀብሮ ሰውየው በማይፈልገው መንገድ እንደ ሮቦት እንዲንቀሳቀስ የሚደረግበትን ሂደት፣ በቴክኖሎጂ እየተሰራ ያለውን አመጽ፣ የጦርነቱን ወሬ፣ የተፈጥሮ አደጋ፣ የሰዎችን ክፋት፣ በየስፍራው የምትሰሙት ዘግናኝ የሆነ ዜና፣ ቤተሰብ ላይ የሚያደርሰውን ክፋት፣ ጥፋት። አሁን 8 ቤተሰብ በአንድ ጊዜ፣ አሁን ሰሞኑን እዚሁ አሜሪካ 8 ቤተሰብ በአንድ ጊዜ ልጆቹን ሳይቀር የጨረሰ ሰው አለ። ምን አይነት ዘመን! 8 ቤተሰብ። ኢትዮጵያ ውስጥም የሚሰማው እንደዛ በተለያዩ ስፍራዎች ላይ ያለ የሰደድ እሳት፣ የመሬት መንቀጥቀጥ፣ ኦኬ፣ የባህሩ ማዕበል መነሳት፣ ሱናሚ የምትሉት የተለያዩ ከባድ ሄቪ ሬን፣ ሄል፣ ከእንደገና ቶርኔዶ፣ የመሬት መንሸራተት ብዙዎችን እያጠፋ ያለው ኢትዮጵያ ውስጥ ብዙዎችን እያጠፋ ያለው መሬት ይንሸራተታል፣ ሰዎች ያልቃሉ። ይሄ ምንድን ነው? ይሄ ምንድን ነው? የክፉ ጊዜ፣ የክፉ ዓለምና የክፉ ሰዎች መገናኘት ነው። አያችሁ፣ ሰዎች መልካም ቢሆኑ እንኳን የዓለም ክፋት፣ በዓለም ላይ የምናየው ነገር ምን ሊሆን ይችላል? ሊቀንስ ይችላል። ነገር ግን እየከፋ ነው የሚሄደው። ለምን? ሰዎች በዛው ልክ ክፉ እየሆኑ ስላሉ ማለት ነው። እርስ በርስ መጠፋፋት፣ እርስ በርስ መገዳደል፣ እርስ በርስ መጨራረስ፣ ጦርና የጦርን ወሬ መስማ፣ እነዚህ በሙሉ ምንድን ናቸው? ክፋት ናቸው። መጽሐፍ ቅዱስ ምን ይነግረናል? የመጀመሪያው የጊዜውን ክፋት ይነግረናል። የጊዜው ክፋት ኤፌሶን ምዕራፍ 5 ላይ የጊዜውን ክፋት ከሱ እንጀምር። ቀኖቹ ክፎች ናቸውና ዘመኑን ዋጁ። ኤፌሶን ምዕራፍ 5 ቁጥር 16 ላይ አሁን ይህ ግልጽ ነው። ምን አይነት ቀን ነው? አሁን ምን አይነት ቀን ላይ ነው ያለ ነው? ኖት ኦንሊ ዚስ ዴይ፣ ይሄ ቀን ብቻ አይደለም። ከፊት ያለው ያሳለፍነው ከትላንት ወዲያ ያሳለፍነው ጊዜ መልካም የሚባል አይደለም እኮ አይደለም። እውነቱን ስንነጋገር ማለት እውነቷን እንነጋገርና
ክፉ ነው። ቀኖቹ ምኖች ናቸው? ክፎች ናቸው። ኦኬ፣ ቀኑን የሚያከፋው ምንድን ነው ካልከኝ ደግሞ የሰዎች ክፋትና የዓለም ክፋት ነው። ሁለቱን አንድ ላይ አድርገን ነው የምናየው። ስለዚህ ቀኖቹ ክፎች ናቸውና ዘመኑን ምን በሉ ዋጁ። አሁን የሚዋጅ ነው ማለት ነው። ቀኑ የሚዋጅ ነው። በምን? በእግዚአብሔር ቃል፣ በመንፈስ ቅዱስ፣ በእምነት፣ በጸሎት፣ በምስጋና ህይወት፣ በአምልኮ፣ በፌሎሺፕ እኒህን በመሳሰሉ መንፈሳዊ ተግባራት ቀናችሁን መዋጀት አለባችሁ። ካለበለዚያ ብዙ ክርስቲያኖች ዲፕረስድ እየሆኑ ያሉበት ዘመን ነው። በቀኑ በሚያዩትና በሚሰሙት በቀኑ ክፋት በየጊዜው ዲፕሬሽን ውስጥ እየገቡ ያሉበት ዘመን ነው። ምን ስለሆነ? ቀኖቹ ክፎች ናቸው። ባይነግረን መጽሐፍ ቅዱስ እንታለል ነበረ። ነገር ግን መጽሐፍ ቅዱስ በግልጽ ሁሉንም ነግሮናል። የሚያስጨንቅ ዘመን እንደሚመጣም ሐዋርያው ጳውሎስ በጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ ስታነቡ ተናግሯል። በመጨረሻው ዘመን የሚያስጨንቅ ዘመን ይመጣል። ውጭም ያለው አገር ቤትም ያለው አፍሪካም ያለው አውሮፓም ያለው እኩል የሚጨነቅበት ጊዜ ነው። ጭንቀቱ ጌጁ አይለያይም። ባይዞ እንደውም አፍሪካ ያለው ምንም ከዚህ ላይ የሚመጣ ነገር የለም ብሎ ይኖራል። ውጪ የተደላደለ ኑሮ ኖራለሁ የሚለው በአይምሮ ይሰቃያል። ልነግራችሁ በአይምሮ ይሰቃያል። ጭንቀቱ አንድ ነው። የትም ቦታ ላይ የምታየው በቃ ያለውም የሌለውም እኩል ነው የሚጨነቀው። ያመመውም ጤነኛውም እኩል ነው የሚጨነቀው። ቀኑ ምን ስለሆነ? ክፉ ስለሆነ ዘመኑ መዋጀት አለበት። መዋጀት አለበት። ጆሮአችንን መጠበቅ፣ አይናችንን መጠበቅ፣ አይምሮአችንን መጠበቅ፣ በእምነት እና በጸሎት መትጋት፣ በህብረት መትጋት በጣም አስፈላጊ ነው። ግን መጽሐፍ ቅዱስ የሚነግረን ስለዚህ ዘመን፣ ስለ መጨረሻው ዘመን የሚነግረን የቀኖቹን መክፋት ነው። በቃ ይህንን እንድናውቅ ያስፈልጋል። የቀኖቹን መክፋት በብዙ የመጽሐፍ ቅዱስ ጥቅሶች ውስጥ እነዚህን እውነቶች ማረጋገጥ እንችላለን። ስለ ፍጻሜ ዘመን የተነገሩ የትንቢት ቃላት በነቢያትም ዘመን ተነግረዋል። በኢየሱስም ዘመን ራሱ ክርስቶስ ነግሮናል። ሐዋርያቱ በጻፏቸው መጽሐፍት ውስጥ የቀኑን የዘመኑን ክፋት የፍጻሜውን ዘመን አስጨናቂነት በግልጽ ተነግሯል። ኦኬ፣ የምታውቁት ነው። እያየንም ያለ ነው። እሱን ነው የሚያረጋግጠው። ወደ ሁለተኛው ሐሳብ እንሂድ። ሁለተኛው የዓለም መክፋት። ይሄ ዓለም በነገራችን ላይ በክፋት ነው የሚታወቀው። ይሄ ዓለም በክፋት ነው የሚታወቀው። መጽሐፍ ቅዱስ ይህንን ዓለም የሚዘግብልህ የሚጠቁም በክፋት ነው። ምንም ምርጥ ነገር ኖሮ ለመኖር የሚያጓጓውን ነገር ኖሮ አይደለም። እንደውም የእግዚአብሔር ቸርነትና ጸጋ በስቶልን ነው በዚህ ዓለም ላይ የምንኖረው። ኦኬ፣ መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ ምን ይላል? ገላትያ ምዕራፍ 1 ቁጥር 4 ገላትያ ምዕራፍ 1 ቁጥር 4 ክፉ ከሆነ ከአሁኑ ዓለም ያድን ዘንድ። ይሄ ዓለም ይሄ አሁን የምንኖርበት ዓለም ምን አይነት ዓለም ነው? ዱ ዩ ቲንክ ይሄ ዓለም በቃ ለሰው ልጆች መኖሪያ የተፈጠረና በጣም አመቺ የሆነ ስፍራ ይመስላል? ወይም ደግሞ ዓለምን ምቹ የሰው መኖሪያ አድርገን እንሰራታለን የሚሉ ሰዎች ቅዠት ውጤት ይመስላል? የፈለገ ነገር የሚያስገርም ብትሰራ ይሄ ዓለም ክፉ ነው። መጽሐፍ ቅዱስ ይህንን ነው የሚናገር። እስቲ ላምጣላችሁ ገላትያ ምዕራፍ 1 ላይ ጥቅሶቹን እናንተም አውጧቸው። እንዲህ ይላል፣ ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ እንደ አምላካችን እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ ይላል። አሁን ኢየሱስ የሞተበት ምክንያት፣ ራሱን አሳልፎ የሰጠበት ምክንያት ከዚህ ክፉ ከሆነ ዓለም ሊያድነን ነው የሚለው። ክፉ ከሆነ ከአሁኑ ዓለም ያድነን ዘንድ አየው። ስለዚህ ክፉ የሆነ ዓለም ነው ይህ ዓለም። ክፉ የሆነ ዓለም ምንድነው ኤክስፔክት የምታደርገው? አንዳንድ ሰዎች የገነትን ኑሮ በምድር ላይ ኤክስፔክት የሚያደርጉ ሰዎች አሉ። ራስህን አታታል። የእግዚአብሔር ጸጋ ከልሎህ እንጂ
የእግዚአብሔር ምሕረትና ቸርነት ደግፎህ እንጂ ወንድሜ ይህንን ያህል መቆየት ታምር ነው፣ ሚረክል ክፉ ነው። ሰው በቀላሉ ወጥቶ የማይመለስበት ዓለም። ትላንት ጤነኛ የሆነው ሰው ዛሬ አልጋ ቁራኛ ሆኖ የምታይበት ዓለም። ትላንት የሀብት ማማ ላይ የነበረው የድህነት ወለል ላይ ወርዶ የምታይበት ዓለም። ትላንትና እብድ የሚያክል ቤት ማያስገባውን ሰውዬ ሟሽሾና ከስቶ ተጣብቆ የምታይበት ዓለም። ትላንት ጤነኛ ዛሬ እብድ ሰው የሚሆንበት ዓለም አይደል? ያለው የሚያጣበት፣ ያጣው ደግሞ የሚያገኝበት፣ ዝብርቅርቁ የወጣ አንድ አይነት መልክ ማታይበት ዓለም። ምን አይነት ዓለም? ክፉ ነው። ሰዎች ተስማምቶ የሚኖሩበት ዓለም አይደለም። ለምንድን ነው እንዲህ ሆነው ስትል ዓለም ሁሉ በክፉ እንደተያዘ እናውቃለን ይላል። አንደኛ ዮሐንስ ምዕራፍ 5 መዝጊያ ላይ ሐዋርያው ዮሐንስ ምን ነው የሚያስቀምጥልህ መሰለ? ይሄንን ዓለም የያዘው ሲስተሙን ራን የሚያደርገው ራሱን ሀይድ አድርጎ ውስጥ ለውስጥ እየመራ ያለው በተለያየ መንገድ በገንዘብ ተጽዕኖ በለው፣ በስልጣን ተዋረድ በለው፣ በተለያየ መንገድ ዓለምን እያሽከረከረ ያለው ስፒሪት እሱ ይዞታል። ይሄ ዓለም በክፉ እንደተያዘ እናዋለን ነው የሚለው። እስቲ እሱን ጥቅስ አውጣልኝ አጋፔ። የዮሐንስ መልእክት ምዕራፍ 5 ላይ መጨረሻ ላይ ያለውን ዓለሙ ሁሉ በክፉ እንደተያዘ እናውቃለን። ስለዚህ በክፉ የተያዘ ዓለም ክፉ ዓለም ነው። በክፉ ተይዞ መልካም ሊሆን አይችልም። በክፉ ተይዞ ደግ ሊሆን አይችልም። ሰው ሰውን ለማጥፋት በጣም ተማሩ ረቀቁ የምትላቸው ሀገራት ዓለምን በሰላም መምራትና መነጋገር በሚችሉበት አንጎል እያላቸው አእምሮ እያላቸው በነሱ ብሶ ሕፃን ልጅ የማያስበውን ክፉ ነገር ወይም ደግሞ ሕፃን ልጅ ማስተዋል የሚችለውን ነገር ማስተዋል አቅቷቸው አባባ አቡሽ የሆኑ ሰዎች ዓለም ላይ የተጫወቱ ነው ያሉት። ምንም የማያውቀውን ሕዝብ በመሳሪያ አረር የሚያነዱበት፣ በከባድ ሚሳኤል የሚደባደቡበት፣ ዝሆኖቹ ከላይ ሲጣሉ ከስር ያለው ሳር የሚጋጋጥበት፣ ከስር ያለው ሕዝብ የሚያልቅበት ዓለም ነው። ምን አይነት ዓለም ነው? ክፉ የሆነ ዓለም። ምንም የሆነ የእግዚአብሔርን መንግስት ጉዳይ እና የኑሮ ዘይቤ ምድር ላይ እንዳትጠብቅ። ዱ ኖት ኤክስፔክት ብራዘር ኖ። እየጸለይክ እግዚአብሔር በሰጠ ጸጋ ጥሰህ ማለፍና ይህን ጊዜ መሻገር ነው እንጂ ዓለምን መቀየር አይቻልም። ኢየሱስም ራሱን መስዋዕት አድርጎ የሰጠው ከዚህ ክፉ ዓለም እንዲያድነን ነው። አየኸው? እዚህ ዓለም ላይ ከመኖር መዳን ነው። የኢየሱስ የሞቱ አጀንዳ አንተን ከዚህ ዓለም መለየት ነው። ሌላ ደስታ አለ፣ ሌላ ሰላም አለ፣ ሌላ የሚመጣ የእግዚአብሔር ክብር የሞላበት ምድር እና ሰማይ አለ። አየኸው? ክፉ ከሆነ ከአሁኑ ዓለም ራይትና አሁን ያለው ዓለም ምን አይነት ዓለም? ክፉ ዓለም ነው። በቤተሰብ መካከል የምትሰማው ነገር አናት ነው የሚያዞረው። ወንድሜ ገንዘብ እንዴት ሰዎችን አውሬ እያደረገ እንዳለ፣ ገንዘብ እንዴት ሰዎችን ከስብዕና ውጪ እያደረገ እንዳለ ያስጠጋኸው ሰው ካልኩሌት አድርጎ ነው። የሆነ ነገር ቀረብኝ ብሎ ካሰበ ፍሬቻ ሳያሳይ ዞር ብሎ የሚሄድበት፣ መንፈሳዊው ዓለም ላይ የምታየው ራሱ አገልግሎት ከገንዘብ ጋር የተሰፋበት በካልኩሌሽን የሚሰራ የሚዘገንን፣ የሚያስጠላ፣ የሚከረፋ ሆኗል። የሚከረፋ እግዚአብሔር ሰው እንዲህ ከታዘበ እግዚአብሔር እንዴት ሊጸየፈው እንደሚችል ይካን ኢማጂን። አገልግሎት ተሰልቶ በግሩፕ ተከፋፍሎ
የእግዚአብሔር ቃል በእነርሱ አእምሮ ውስጥ ሙሉ ሆኖ ካልተሰማቸው የፈለጉትን ጥለው የፈለጉትን አንጠልጥለው የሚሄዱበት እንዲህ አይነት ዘመን እንዲህ አይነት ዓለም ነው። አዮ ዘመኑ ክፉ ነው፣ ዓለሙ ክፉ ነው። ይሽድ ነው ብራዘር። በቃ ይሄ ማወቅ አለብህ። ይሄን ማወቅ ጥበብ ነው። ይሄን ማወቅ ብልህነት ነው። ይሄን ማወቅ ነገን በትክክል ለመኖር አስፈላጊ ነው። አንደኛ ዮሐንስን አጣሃው አጋፔ? እስቲ ቆይ እኔ ላውጣላችሁ። በክፉ እንደተያዘ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 19 እዚህ ጋር ላምጣላችሁና በክፉ የተያዘ ዓለም በደግነት ሊገለጥ አይችልም። አዮ ከእግዚአብሔር እንደሆንን ዓለምን በሞላው በክፉ እንደተያዘ እናውቃለን። 4 ነጥብ እናውቃለን። በክፉ የተያዘ ነው። ሲስት አሁን ኢኮኖሚውን ተመልከት። የሚዘውረው የመናፍስቱ የጨለማው መንግስት የሚዘውረው ነው። ትግል ነው። አዮ ለቅዱሳን ላመኑ ሰዎች እንደውም ሞር ትግል ይሆናል። የእግዚአብሔር ጸጋ ካረዳህና የእግዚአብሔር ምሕረት ካልደገፈ በስተቀር ከባድ ነው የሚሆነው። ኢየሱስን መጥቶ ከሰገድክልኝ ይህንን ሰጣለሁ ብሎ የዓለምን ክብር አሳየው። ገንዘቡን፣ ምኑን፣ ንብረት፣ ወርቁን፣ ሀብቱን ሁሉ አሳየው ይላል የማቴዎስ ወንጌል ምዕራፍ 24። ይዞታል እኮ ወንድሜ ወጋው። እያስለቀቀልን ነው እንጂ እግዚአብሔር እያስለቀቀልን ነው እንጂ እኛ የሆነውን በረከት እያስለቀቀልን እንጂ ዓለሙን ወጥሮ ይዟል። እግዚአብሔር ይውጋው። እጁ በራሪቱን እባብ ወጋች ተብሎ እንደተጻፈ የእግዚአብሔር እጅ ይውጋው። አሁን እስቲ አሜን በሉ። በጌታ በኢየሱስ ክርስቶስ ስም ያንተን በረከት፣ ያንቺን በረከት፣ የኔን በረከት የያዘ በዚህ አለቃ ነኝ የሚል ዘንዶ በጌታ በኢየሱስ ክርስቶስ እጅ በሱ መዳፍ በተያዘ በብርሃን ጦር የተወጋ ይሁን በጌታ በኢየሱስ። ዓለምን በሞላው በክፉ በሞላው ሰውን ሰውን መንፈስ ይቆጣጠራል። አየው። በዚህ በክርስቶስ መሆን የሚጠቅም እኮ በሱ አጀንዳ ውስጥ ላለመኖር ነው። አንዱ በምድር ላይ ሰዎችን ገንዘቡን፣ ገቨርመንቱን። አሁን አንቲክራይስት ምንድነው? የክርስቶስ ተቃዋሚ የሚገለጥበት አውሬው የሚገለጥበት መንገድ ተመልከተው። ዓለምን አንድ ያደርጋል፣ ገንዘቡን አንድ ያደርጋል፣ ገቨርመንቱን አንድ ያደርጋል፣ ቋንቋ ሁሉ አንድ ያደርጋል፣ ሪሊጅን ሁሉ አንድ ያደርጋል። አየው። አሁን እየተሰራ ያለው እንዴት ነው? እንደዚህ እኮ ነው እየሆነ ያለው እኮ ይሄ። ዓለሙ በሞላው በክፉ እንደተያዘ እናውቃለን። ስለዚህ ዘመኑ ምንድን ነው? ቀኖቹ ምንድን ናቸው? ክፉዎች። ዓለሙስ ክፉ ነው። በክፉ የተያዘ ስለሆነ ክፉ ነው። የምታየው የምትሰማው ነገር የሚሆነው ነገር በሙሉ ይህንን ያረጋግጥልሃል። ኦኬ። አሁን ወደ ሶስተኛው ጉዳይ እንምጣ። ወደ ሰው ክፋት እንምጣ። ሰው በእግዚአብሔር አርአያና አምሳል የተፈጠረ ፍጡር ነው። በጣም በጣም የተከበረ ፍጡር ነው። የሰው ልጅ ልብ ምን አይነት ነው ይላል መጽሐፍ ቅዱስ? እጅግ ክፉ። እስቲ ላውጣላችሁ። ዘፍጥረት ምዕራፍ 6 ላይ መሰለኝ።
ቁጥር 5 ዘፍጥረት ምዕራፍ 6 ቁጥር 5 እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞትም ሁልጊዜ ፈጽሞ ክፉ እንደሆነ አየ ይላል። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ ይላል። ከዛ በኋላ ነው የጥፋት ውሃ የሚመጣው። ኦኬ፣ ከጥፋት ውሃ በኋላ በኖህ ዘመን አዲስ ትውልድ ተፈጥሯል። ግን ክፋት ቆሟል? አልቆመም። የሰው ልጅ ክፋት እንደቀጠለ ነው። አውጡት እስቲ ጥቅሱን። አዎ ቴንክ ዩ። አሁን ሰውም የሰው ልብ ምንድን ነው? ሁልጊዜ ልቡ ምን አይነት ነው? ምኞት፣ የልቡ ሐሳብ ምኞትም ሁልጊዜ ፈጽሞ ክፉ፣ ፈጽሞ እኮ ነው የሚለው፣ ፈጽሞ ክፉ እንደሆነ አየ። ይሄ የሰው ልጅ ስብዕና ውስጥ ያለ ጉዳይ ሆኗል። ከዚህ ከአዳም መሳት በኋላ የሰው ህይወት ውስጥ የገባ አይደንቲቲ ነው፣ ማንነት ነው ክፋት። የእባቡን ድምፅ ሲሰማና የእሱን ሐሳብ ሲያስተናግድ ውስጡ የገባው የዛው የዲያብሎስ ክፋት ነው፣ የተጠናወተው ማለት ነው። አለመታዘዝ፣ አመፅ፣ ኃጢአት፣ ነውር፣ ነፍስ መግደል። ብዙ ሳይቆይ እኮ ነው አቤል መስዋዕት አቀረበ፣ እግዚአብሔር ተቀበለለት። ቃኤል በወንድሙ ቀና፣ የልቡ ሐሳብ ክፉ ነበር ይላል። አይገርማችሁም? የሱም የልቡም ሐሳብ ክፉ ስለነበር ወንድሙን ቀጥቅጦ ገደለ ይላል። ስለዚህ የሰው ልጅ ልብ ክፉ ነው። አሁን በሰው ልጅ ህይወት ውስጥ ምን ታያለ? ክፋት አይደለም እንዴ? ከላይ እስከ ታች ድረስ ምንም እስከማያውቀው ሕፃን ድረስ ተንኮል ሲሰራ ታየዋል። የተመታ በቃ ማንነት ማለት ነው። ሰው ራሱን ካልገራና ሰው እግዚአብሔር ካልረዳው በመንፈስ ቅዱስ ኃይል ካልተለወጠ ዳግመኛ ተወልዶ የክርስቶስ ኢየሱስን ልብ ካልያዘ the mind of Christ ከሌለው የዳነ ብለኸው የደነደነ አመፀኛ ይሆናል። እንደሱ ተንኮል የሚችል እስከማይኖር ድረስ በክፋት ተወዳዳሪ እስከማይገኝለት ድረስ አምኗል ብለኸው ጴንጤ ብለኸው የክፋትን ጥበብ ያስተምራል። ልክ እንደ ዲያብሎስ ማለት። አሁን የቆሮንቶስ ቤተክርስቲያን በእርስ በርስ በመለያየት ነው ስትወቀስ ምናየው። ብዙ ችግሮች ነበሩ እና ይወቅሳታል ቤተክርስቲያኒቱ ወደ ክርስቶስ መልክ ማደግ ስላለባት። ሐዋርያው ጳውሎስ በተደጋጋሚ እየገሰጸ ይናገራታል። ቴንክ ዩ። ይሄም አዎ ትክክል ነው። ኤርምያስ 17 ቁጥር 9 የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል ይላል። ማን ያውቀዋል? አሁን እንዴ እንደተገጣጠመ ይኸው ክፉ ጊዜ፣ ክፉ ዓለም፣ ክፉ ሰው። አየው ወደ ጌታ ወደ ኢየሱስ ሰዎች መጥተው በትክክል ዳግመኛ ተወልደው የባህሪ ለውጥ ካላመጡ አደገኛ የሚሆኑት እነሱ ናቸው። ቤተ ክርስቲያን የችግር ስፍራ፣ የብጥብጥ ስፍራ የምትሆነው ድነዋል በተባሉ ነገር ግን በደነደኑ ሰዎች፣ በትክክል ባልተለወጡ፣ ክፋትን ባልተው፣ የልብ ግርዛት ባልተከናወነላቸው ሰዎች ምክንያት ነው። ብዙ ችግሮችን እናያለን። ከራሳችን ተነስተን ስናይ ክፋት ሰው ልብ ውስጥ አለ። ክፋት አለ በደንብ ቆሞ የሚራመድ በቃ በመላው ዓለም ነው ይህንን የምታየው። በመላው ዓለም ምን አይነት ነው የሰው ልብ? ተንኮለኛ።
እጅግም ክፉ ነው። ተንኮለኛ ነው፣ እጅግም ክፉ ነው። ማንስ ያውቀዋል? አንተ የምታየው ፊት ነው። አንተ የምታየው አለባበስ ነው። አንተ የምትሰማው ቃሉን። ነገር ግን ሰውየው ልክ ስጋ እንደለበሰ ሰይጣን ነው የሚያደርገው። መከዳዳት ኖርማል ሆኗል። የልብን ሐሳብ በልብ ይዞ ጤናማ ነገርን አንደበትን ከቅቤ ይልቅ አለስልሶ ሰውን መጉዳት እንደ ጥበብና እንደ እውቀት እንደ ዘመናዊነት የተቆጠረበት ዘመን ይሄ ያለንበት ዘመን። ዝም ብለህ ዙሪያ ገባህን ይኸውልህ አጠገብ ያለውን ነገር ነው የምታየው። ሩቅ እንዳትሄድ። ዶንት ጎ ፋር። አጠገብ ያለውን ነገር ተመልከት። አይንን ግለጥ። አጠገብ ያለውን ነገር ተመልከት። የምትሄድበት የምታዘወትርበት ስፍራ ያለውን በመንፈሳዊ አይን ቃኘው። ምን አይነት ነው? ክፉ ነው። ኦኬ። ስለዚህ እነዚህ ሶስቱ የተገናኙበት ለዚህ ነው የመጨረሻ ዘመን የምንለው ይሄንን። ትላንትና ከነበረው አሁን አልከፋም ወይ? አሁን የከፋ ነው። አሁን በጣም የከፋ ነው። ፕሪዲክት የሚደረግም አይደለም። ልትገምተው እንኳን አትችልም። ነገ የሚሆነውን ነገር ልትገምተው እንኳን አትችልም። this is the time። ለዚህ ነው ተዘጋጅተን እንኖር እምላችሁ። ዝግጅት ያስፈልገዋል። በቃ ይሄ ነው የእርኩሰት ጫፍ። የእርኩሰት ጫፍ የሚለው ይሄንን ነው። እኔ አንድ ጊዜ ሲጫወት እንደዚሁ ከወዳጆች ጋር ስንጫወት በእውነት አውሬው ይገለጣል ይላሉ። አሁን በዚህ ዘመን ካለ ሰው ክፋት ይልቅ የከፋ ሌላ የረቀቀ ነገር ይዞ ይመጣ ይመስላችኋል? ምናምን ስንባባል ነበር። አሁን ካለው የሰው ልጅ የልብ ክፋት ሌላ ምን ሊመጣ ይችላል ወደሚል ደረጃ ተደርሷል ነው እያልኳችሁ ያሉት። ነገር ግን መሆን ያለበት ምንድን ነው? በአማኞች ዘንድ በተለይም ጌታ ኢየሱስን ተቀብለን ዳግመኛ በተወለድን በእኛ ዳግመኛ የተወለዱ አማኞች በምንባል ሰዎች በእኛ መታየት ያለበት የኢየሱስ ክርስቶስ ልብ ነው። እኛ ግን የክርስቶስ ኢየሱስ ልብ አለን እንዳለው ጳውሎስ የኢየሱስ ልብ አለን የምንል ሰዎች መሆን አለብን። የኢየሱስ ልብ አለኝ እሚያምን ቸር የሆነ ደግ የሆነ ፍቅር የሚያስብ ለሰዎች ውርደትን ሳይሆን ክብርን፣ ለሰዎች ማጣትን ሳይሆን ማግኘትን የሚመኝ ብቻ ሳይሆን ደግሞ የሚረዳ የሚያግዝ። ምን ዋጋ አለው? የፈለገ ሚሊየን ቢሊየን ቢኖር እርግፍ አድርገህ ትተኸው ትሄዳለህ። በቃ የሚያስፈልገው ምንድን ነው? የክርስቶስ ልብ ሊኖረን ነው የሚገባው። ዘመኑን የምንዋጀው በምንድን ነው? በክርስቶስ ኢየሱስ ማንነት ነው። መልካምነት መጀመሪያ ለራስ ነው። ደግነት፣ መልካም ማሰብ፣ ጥሩ ማሰብ፣ ክፋትን መተው መጀመሪያ የሚጠቅም አንተን ነው። መጀመሪያ የሚጠቅመው እኔን ነው። ከዛ ደግሞ ሌሎች የሚጠቅማል። በጎነት ካንተ አልፎ ሌሎችን ይጠቅማል፣ ሌሎችን ይባርካል። ኦኬ። እንደዚህ ደግሞ ክፋት እያየለ ባለበት ዘመን ደጋግ ሰዎችን ደግሞ እናያለን። የእግዚአብሔር መልክ ማሳያ የሆኑ ሰዎች ደግሞ አሉ። ያላቸውን አካፍለው የሚኖሩ። አሁን ትላንትና ምን አየሁኝ ሶሻል ሚዲያ ላይ እየዞረ ሰውየው ምን ይላል? እነዚህ ሆምለስ የሆኑ መንገድ ላይ የሚያድሩ አሜሪካውያን አሉ፣ ጥቁሮችም ነጮችም አሉና እየሄደ ምን ይላቸዋል?
ዱ ዩ ዋንት ቱ ስሊፕ ኦቨር ኢን ማይ ሃውስ ይላቸዋል። ዛሬን በእኔ ቤት ማደር መስተናገድ ፈልጋለሁ ወይ? አብዛኞቹ ሰው አያምኑም እና በብዙ ጉዳት ያለፉ ናቸው። ጎዳና የሚወጣው ሰው የመጨረሻ ደረጃ ላይ ሲደርስ ነው ባይዘይ ጎዳና የሚወጣው። እዚህ አገር አሜሪካ ላይ ኒውዮርክ በለው፣ ቺካጎ በለው፣ ዋሽንግተን ዲሲ በለው፣ ሎስ አንጀለስ ካሊፎርኒያ በለው፣ እንደ ኦክላንድ አይነቶቹ እንደ ሳን ፍራንሲስኮ ምናምን፣ እዚህም ዴንቨር ራሱ ኮሎራዶ የሚባል ግዛት ውስጥ ዴንቨር የሚባል እንትን አለ ከተማ። እዛ ውስጥ ዳውንታውን ስትሄዱ በጣም ብዙ ደጅ የወጡ ሰዎች አሉ። በቃ ብዙዎች። አሜሪካ ድሃ ያለ የማይመስለው ብዙ ህዝብ አለ። አንዳንዴ እንደውም እኔ ዞር ብዬ ባሳያችሁ ጥሩ ነው። ወደፊት ዞር ብዬ እየቀረስኩ ላይቭ አድርጌ እንደ ሁኔታው እንድታውቁት ማለት ነው። ብዙ ችግር ያለበት ሀገር ነው። ማጆሪቲ በሚለው ነው እንጂ የሚታየው ብዙ ችግር አለ። እና ይሄ ምን ያደርጋል? እኔ ቤት ማደር ትፈልጋለህ ወይ ብሎ ኖ ይላሉ። ይዞራል፣ ይጠይቃል፣ ኖ ይላሉ። መጨረሻ ላይ አንዱን ዋይ ኖት እሺ አለ እና ልብሱም ተቀዳዷል። ለምን እሺ አልከኝ አለው። በቃ ምንም አይሞቀኝም፣ በጣም ነው ብርድ የሚሰማኝ፣ ያመኛል በዛ ላይ ምናምን አለው። እዛ በመኪናው ይወስደውና መጀመሪያ ሻወር እንዲገቡ ልብሳቸውን እንዲቀይሩ ያደርጋል። ባለቤቱ አለች የሰውየው። መልካም ስራ የሚሰሩ ሰዎች አሉ ልላችሁ ፈልጌ ነው። እና ምግብ ያቀርቡለታል። ጸጉሩን መቆረጥ ካለበት ጸጉሩን ያስቆርጠው፣ ጥፍሩን ምኑን ቆራርጠው በደንብ በቃ አሳምረው ምግብ አብረውት ይመገባሉ። ከዛ በኋላ አንድ ቀን እዛ ያድራል። ከፈለገ 2 ቀን ያሳድሩትና ሪላክስ አድርጎ በልቶ ጠጥቶ ከዛ ይሄ ስልጠና ሾርት ሰዎችን ሞቲቭ ሊያደርግ የሚችል ለስራ የሚያነሳሳ ቤት ተከራይ መኖር እንደሚችል ስራ ቢሰራ አቅሙ እንዳለው ምናምን በደንብ ያስተምሩትና ይወጣል። እና እንዲህ አይነት ሰዎች እንታያላችሁ በውጭ ማለት በአገር ቤትም ሰው የሚረዱ ሰዎች አሉ፣ የሚያግዙ አሉ፣ መልካም ነገር የሚሰሩ አሉ። ሁልጊዜ መልካም ነገር ማይሰለቹ ሰዎች አሉ። የእግዚአብሔር በጎነት ማሳያ የሆኑ በጣም ብዙ ሰዎች አሉ። ስለዚህ አሁን ያለንበት ዘመን የዘመኑ ክፋት፣ የዓለም ክፋትና የሰው ክፋት አንድ ላይ የተገናኘበት ዘመን ነው። ሰዎች መኖር ያለባቸው ግን እንደ ክርስቶስ ነው። ወይም ደግሞ እሱን እንድንመስል ወደ እርሱ መልክ እንድናድግ የሚፈልገው ጌታ ስላለ ኢየሱስ የሚፈልገውን መልክ እኛ ላይ ማየት እንዲችል ነው መስራት ያለብን። በተለይ አማኞች የሆንን በተለይ የእግዚአብሔርን መልካምነት እንካፈል ብለን ወደዚህ ህይወት የመጣን የኢየሱስን በጎነት እንካፈል ብለን ወደዚህ ህይወት የመጣን በዚህ ሁኔታ መልካም ስብዕና ሊኖረን ይገባል ማለት ነው። ኦኬ። ሌላው ከዚሁ ከመልካምነት ስብዕና ግንባታው ወይም ደግሞ መልካም ሰዎች ወደ መሆን በመንፈስ ቅዱስ ኃይልና አቅም ኢየሱስን ወደ መምሰል ማደግ እንዳለ ሆኖ ሌላው ግን መዘጋጀት ነው። መዘጋጀት፣ ተዘጋጅቶ መኖር። አየው እግዚአብሔርን ከማከብር ህይወት ተለይቶ መኖር፣ እግዚአብሔር ከማይከብርበት ስፍራ ራስን ማራቅ፣ እግዚአብሔርን ማከብር ጓደኝነትን መተው፣ እግዚአብሔርን ማከብር ባህሪን መተው፣ ክርስቶስ ኢየሱስን የማያስመስለንን ማንነት መተው፣ 2 አይነት አይደንቲቲን መተው፣ ለክርስቶስ አንድ ወጥ ማንነት ኖሮን እንድንኖር መስራት፣ ራስ ላይ መስራት ያስፈልጋል። ቤተሰብ ላይ መስራት ያስፈልጋል። ይሄ ነው ለሁላችንም የሚጠቅመው። ይሄ ነው ትታው ነው የምትሄደው። በቃ ዓለሙ እኮ ለሌላ የሰለጠነ ክፋት መምጣቱ አይቀርም እና ልጆቻችንንም በእንደዚሁ አይነት ነገር እንዳይጠላለፉ የእግዚአብሔርን መልክ የክርስቶስ ኢየሱስ መልክ እንዲኖራቸው ማስተማር ማሳደግ አስፈላጊ ነው እና መጽሐፍ ቅዱስ ሲናገር ምንድን ነው የሚለው? ተዘጋጅታችሁ ኑሩ። የማቴዎስ ወንጌል ምዕራፍ 24 ቁጥር 44 ላይ ቀኒቱን ሰዓቲቱን አታውቁምና ተዘጋጅታችሁ ኑሩ። ኦኬ። እነዚያው ማረጋገጫዎች ናቸው።
አሁን የጊዜውን ክፋት የዓለምን ክፋትና የሰው ልጅን ክፋት እኔ ባጭሩ ነው የነገርኳችሁ ወገኖች። ዲፕሊ ማሰብ ትችላላችሁ፣ ማንበብ ትችላላችሁ፣ የእግዚአብሔርን ቃል መመርመር ትችላላችሁ። በጣም ዘግናኝ የሆነ ዘመን ላይ ነው የምንኖረው። እግዚአብሔር ጠብቆንና ረድቶን ነው ወጥተን ምንገባው፣ ሰርተን ምንበላው። ስለዚህ ተዘጋጅተን የጌታን መምጣት በመልካምነት በጽድቅ ህይወት ለእግዚአብሔር በጨከነ ማንነት መጽናት ያስፈልጋል። ሌሎችን ማንቃትና ወደ እግዚአብሔር መንግስት መጥራት ያስፈልጋል። ዓለሙን ክፋቱን ምናምን እያዩ ከእግዚአብሔር ቤት እንዳይሸሹ ለእግዚአብሔር ታምኖ በጽናት መኖር አስፈላጊ እንደሆነ መንገር ያስፈልጋል። የሚዋሹ ሰዎች ስለበዙ እውነት የለም ማለት አይቻልም። ኦኬ፣ ክፉዎች ስለበዙ ደግነትም የለም ማለት አይቻልም። ቅድምም ባላንስ አድርጌ የምነግራችሁ ለዛ። ስለዚህ እኛ በተለይ በክርስቶስ ኢየሱስ አምነን ዳግመኛ የተወለድን አማኞች ሌሎች ከእምነት መስመር እንዳይንሸራተቱ ወቅቱን ሰዎችንና ዓለምን አይተው ከእግዚአብሔር ቤት እንዳይርቁ ጥንቃቄ ማድረግና ሌሎችንም መምከር ያስፈልጋል። ራሳችንም በእምነት መጽናት አለብን። የረዳን ጌታ ስሙ ለዘላለም ይባረክ። ወዳችኋለሁ። መልእክቱ ውስጥ በጣም ስለከበደ ከእግዚአብሔር መንፈስም ስለሆነ ለእኔም ለእናንተም ስለሚጠቅመን ያካፈልኳችሁ። እጸልይና እናበቃለን። ቅዱስና እውነተኛው አምላካችንና አባታችን እግዚአብሔር ሆይ እናመሰግንሃለን። አንተ መልካም ነህ፣ አንተ ልዩ ነህ፣ አንተ ንጹሕ ነህ፣ አንተ ቅዱስ ነህ፣ አንተ በጎ ነህ፣ አንተ ቸር ነህ፣ ሰውን ሁሉ የምትወድ ለሰው የምትራራ መሽቶ እስኪነጋ ነግቶ እስኪመሽ ድረስ መልካምነትን ያጠገብከን በደግነት የምትመራን መልካሚቱ እጅህ በሕይወታችን ውስጥ ብርሃንን ስላበራች ዳግመኛ ስለወለድከን በክርስቶስ ኢየሱስ ስለመረጥከን ልጅን ስለላክልን ያንተ ልጆች ተብለን እንድንጠራ ትልቁን ፍቅር ስላደረክልን እናመሰግናለን። እንዳንተ ያለ መልካምና ቸር የለም። እንዳንተ ያለ በጎና ደግ የለም። በአንተ እንደነቃለን፣ በአንተ እንገረማለን። ቸርነትህ ይገርመናል፣ ደግነትህ ይደንቀናል። ልብህ መልካምን ነገር የተሞላው ልብህ ልጅህን እስከ መስጠት ድረስ እኛን የወደድክበት ፍቅር ይደንቀናል፣ ይገርመናል። አባቶ ይህን መልካምነትህን በእኛም በወገኖቼም ላይ ሁሉ በሁላችንም ላይ እንድትሞላብን እጸልያለሁ። በጌታ በኢየሱስ ክርስቶስ ስም የልጅ የኢየሱስ ክርስቶስን መምጣትና መገለጥ እየተጠባበቅን በፍርሃትና በቅዱስ ሕይወት እንመላለስ ዘንድ እንድትረዳን እጸልያለሁ። ክፉ ለዘላለም የታሰረ ይሁን በጌታ በኢየሱስ ክርስቶስ ስም። ከዘመኑ ክፋት እንድትጠብቀን፣ ከሰው ክፋት እንድትጠብቀን፣ ከዓለሙ ክፋት እንድትጠብቀን በጌታ በኢየሱስ ስም እንጸልያለን። በክርስቶስ ኢየሱስ ደም እኔንም ወገኖቼንም ሸፈንኩኝ። አንቺ በጌታ በኢየሱስ ደም የተሸፈንሽ ነሽ። አንተ በጌታ በኢየሱስ ደም የተሸፈንክ ነህ። እግዚአብሔር ምልክቱን በአንተ ላይ አድርጓል። አሁንም እግዚአብሔር መውጣትህንና መግባትህን ይጠብቅ። እህቶቼና ወንድሞቼ አሜን የምትሉ ሁሉ እግዚአብሔር ሕይወቱን፣ ኑሯችሁን፣ ቤታችሁን፣ ትዳራችሁን ይጠብቅ። እግዚአብሔር ለዘላለም ይባርካችሁ፣ ፊቱን ያብራላችሁ። በጌታ በኢየሱስ ክርስቶስ ስም ተባረኩ። በመልካምነት ተባረኩ። በቅድስና ተባረኩ። በደግነት በቸርነት ተባረኩ። በፍቅር ሕይወት ተባረኩ። ለሌሎች በማሰብ ተባረኩ። ሌሎችን በማገዝና በመርዳት ተባረኩ። እግዚአብሔር የማያልቅ በረከት በቤታችሁ ያብዛ። ሰላማችሁ ይትረፍረፍ። ጤንነታችሁ ይባረክ። በጌታ በኢየሱስ ክርስቶስ ስም ባረኳችሁ። አሜን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ አሜን።